ከዚህም በፊት አፍቅራም እንደማታውቅ ወደፊትም ማፍቀርም እንደማትችል ለነባ ፍቅሯን ገለጠችለት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አሎ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ጽጌረዳን ድራማ ይዤላችሁ መጥቻለሁ። ጽጌረዳ ድራማ እንግዲህ በጣም አሳዛኝና ሁላችንም የምንደምምበት የሴቶች ምሳሌ በጣም የምንወዳት ልጅ ነች ማለት ነው። በስተመጨረሻ እንግዲህ በጣም በሚያሳዝን ነገር ፌመንሻ የቱን አክል እንኳን ብትለፋ ብትደክምም ለጊዜው መቼስ በቃ እሱን የወሰደችው እሱን የራሷ የግሏ እንዳደረገች አድርጋ ነው የምታስበው። ግን ደግሞ በጣም ደስ በሚለው ነገር ነባም በጣም ጽጌረዳን ይወዳታል፣ ጽጌረዳም እሱን ትወደዋለች ማለት ነው። እንግዲህ የተፈጠረው ነገር ምንድን ነው? ነባ እኔ በጣም አንተን እወድሃለሁ፣ በጣም ነው የማፈቅርህ፣ ወደፊትም ማፍቀርም እንዳንተ አልችልም፣ ካንተ በፊትም ማንንም ሰው አፍቅሬ አላቅም በማለት እንግዲህ ፍቅሯን ገልጻለት ነግረዋለች ማለት ነው። በዛ የተነሳ እንግዲህ ምንድን የተፈጠረው ሲባል እንግዲህ ጽጌረዳ ቀጥተኛ ፌመንን ይዛ በጣም ስትመታት ነበረ ማለት ነው። እንዴት እንደዚህ ታደርጊያለሽ? እንዴት በነፍሴ ትጫወቻለሽ? እንዴት አንቺ የምትይውን ነገር እኔ እንዴት አወኩ? በማለት እንግዲህ እውነት ይሄንን ነገር እየዋሸሽኝ ነበር እንዴ እያለች በጣም ጠበቃ አርጋ ጥያቄ እየጠየቀቻት ነበረ ማለት ነው። በመጀመሪያ ሰዓት ምንም ነገር እንደማታቅ እኔ ምንም ነገር የማውቀው ነገር የለም እውነት አይደለም እያለ ለመሸወድ ሞክራ ነበረ ማለት ነው። አትሸውጂኝ፣ አሁን ሁሉ ነገር አውቄያለሁ፣ ተረድቻለሁ፣ እባክሽ እውነቱን ንገሪኝ እያለቻት ስትናገራት ነበረ ማለት ነው። በስተ መጨረሻ ግን ያለቻት ነገር ምን የምታመጩ ነገር አለ? አዎ እውነት ነው። አንቺ ገና ዛሬ ፋራ መሆንሽን ገና ዛሬ ነው ያወቅሽው። እንደዚህ ፋራ መሆንሽን አታቂም ነበረ፣ ገና ዛሬ ግን ራስሽን አወቅሽ በማለት እንግዲህ እየተናገረቻት ትገኛለች ማለት ነው። ጽጌረዳ እንዴት ለምንድነው እስካሁን ድረስ እየተሞኘሁት? ለምንድነው እስካሁን ድረስ እሷ ያለችኝ ነገር በመስማት የኔን የራሴን ሰው የተባለውን ሰው ለምንድነው የተወኩት? በማለት እንግዲህ በጣም ነበረ ስታለቅስ የነበረችው ማለት ነው። ግን ደግሞ አልለቀቀቻትም፣ ልኳን ያሳየቻት ማለት ነው። ቤተሰቦቼ እንግዲህ አናቷን እያለቻት ልኳን ነበር ያሳየቻት ማለት ነው። እየቀጠቀጠቻት ማለት ነው። በነገራችን ላይ እገልሻለሁ፣ ብቻ ልነሳ፣ ማንነቴን አሳይሻለሁ እያለቻት እየፎከረችባት ነበረ ማለት ነው። እስኪ አንቺ ወንድ ከሆንሽ ተነሽ እናሳይኝ በማለት እንግዲህ ልኳን ነበረ ስታሳየት የነበረው። ነብዬ እንዳጋጣሚ እንግዲህ ነባ መጥቶ እሱ ነው እያስጣላት ማለት ነው። ምክንያቱም ያው በጣም በሚያሳዝን ነገር ልኳን እየደበደበቻት በነበረችበት ሰዓት መቶ አስጥሏታል ማለት ነው። እንግዲህ እሱ ስለምንድን ነው እንደዚህ የምታረጊው በማለት ያፈጠጠባት ላይ ነበረ እንትና ላይ ነው ማለት ነው። ጽጌረዳ ላይ ነበረ ሲያፈጥባት የነበረው። ጽጌረዳ አንተ የምታውቀው ነገር የለም እባክህ ተወኝ ልምታት እያለችው እየተናገረች ነበረ ማለት ነው። ግን ተይ እንደዚህ ማድረግ የለብሽም በማለት እሷን በጣም እየተቆጣት ነበረ። በስተመጨረሻ ግን እንግዲህ እባክህ እኔ የምነግርህ ነገር አለ፣ አንተ የማታውቀው ነገር አለ፣ እኔም ልንገርህ በማለት እንግዲህ ስትነግረው ነበረ። ምንድነው? እኔ ካንቺ ምንም ነገር መስማትም አልፈልግም፣ እባክሽ ሂጂልኝ እያላት ነበረ ማለት ነው። እባክህ ለአንድ ደቂቃ እንድትሰማኝ እፈልጋለሁ፣ የምልህን ነገር ስማኝ እያለችው ነበረ። እሱም እባክሽ እኔ ምንም ነገር ካንቺ ላይ መስማትም አልፈልግም፣ መናገርም አልፈልግም፣ ቀጥታ እንድትሄጂልኝ ብቻ ነው የምፈልገው እያላት በጣም እያስጨነቃት ነበረ ማለት ነው። ቀጥታ ግን ያደረገችው ነገር በስተመጨረሻ ነባ እኔ እንትን በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ ካንተ በፊትም ሰው ወድጄና ሰው አፍቅሬ አላቅም፣ ወደፊትም ሰውም አልወድም በማለት እንግዲህ ትነግረዋለች ማለት ነው። በጣም ነው የምታዛዝነው ማለት ነው። ከዛም በኋላ እንግዲህ ፌመንሻ ልክ ይሄንን ነገር ስትሰማ በጣም ነበር የደነገጠችው ማለት ነው። እያደረገችው ነገር ቀጥታ ወይኔ ግሪን ብላ ነበር እግሯን እየጎተተች የነበረችው ማለት ነው። ይሄንን ነገር ያደረገችው ለምንድን ነው ከተባለ እንግዲህ ነባ ትኩረቱን ወደ እሷ እንዲያደርግ ያደረገችው ሲስተም ነው ማለት ነው። ከዛን ቀጥተኛ እንግዲህ ያደረገችው ነገር ወደ ራሷ ነበረ እንትን ያደረገችው ማለት ነው፣ እየጎተተችው ማለት ነው። እሱም ነባን በጣም ነበር እንደዛ ስትለው የደነገጠው ማለት ነው። ምክንያቱም ያላሰበውና ያላቀደው ነገር ነው። እሷ እንደማትወደው ለገንዘብ ብላ እንደተጠጋችው ነበረ የሚያውቀው ማለት ነው። ግን ደግሞ አሁን በጣም እንደምትወደውና በጣም እንደምታፈቅረው ነገር ስትነግረው በጣም ነበር የደነገጠው ማለት ነው። ከዛን ልቡ ከሷ ጋር ተከትሎ ለመሄድን ፈልጎ ነበረ።
ከዛን እንግዲህ ነባ ያደረገችው ነገር ወደ ራሷ ነበር የጎተተችው ማለት ነው። እቺ ፌመን የምትባለው ሴትዮ ማለት ነው። ግን በስተመጨረሻ ምን ነበረ ምን መሰላችሁ ያደረገችው ነገር ቀጥታ እንግዲህ ምንድን ያለችው አሁን ግን አጥቻለሁ፣ አንተን አሁን ማግኘት አልችልም፣ ግን ደግሞ ያለፈው አለፈ በማለት እንግዲህ እየነገረችው ትገኛለች ማለት ነው። ቤተሰቦቼ በእርግጠኝነት ይሄማ ፍቅር ማረፍ የለበትም፣ የእነሱ ፍቅር መቀጠል አለበት ብዬ ነው ማስበው ማለት ነው ቤተሰቦቼ። ምክንያቱም በጣም ነው የሚያሳዝኑት፣ በጣም ነው ልብ የሚበሉት ማለት ነው ሁለቱም ማለት ነው። አንድ ሰው ሲያስብና ሲያቅድ እውነቴን ነው የምላችሁ ፈጣሪ እንደዚህ ሲፈጠር በጣም ነው የሚያሳዝነው ጋይስ፣ በጣም ከምታስቡ በለጠ ማለት ነው። ፈጣሪ ማስተዋሉን ይስጣቸው ማለት ነው። እንግዲህ እናትና ልጅ በክፋት አንደኛ ዛሬም ከክፋታቸው አልተለወጡም። እለት በእለቱ ክፋታቸውን ቀጥለውበታል ማለት ነው። በእርግጥ የሚቀየሩ ሰዎች አይመስለኝም እነኚህ ሁለት ሰዎች እናትና ልጅ ማለት ነው። ግን ጽጌረዳ ደስ የሚል ነገር ዛሬ ልኳን ስላሳየቻት በጣም ነው ደስ ያለኝ። እንኳን እየደበደበቻት እውነቴን ነው የምላችሁ እኔ በጣም ነው ደስ ያለኝ ማለት ነው። ያው ለሰው ልጅ ድብደባ ጥሩ ነው ብዬም ባላስብም እንግዲህ ከዛም በኋላ ምንድነው አሁን እግሬን እንዴት አድርጌ ወደ ቤት ውስጥ እገባለሁ እናቴ ይሄንን ነገር ካየች ምን ሆንሽ ብላ ስለምትጠይቀኝ ምን ማድረግ አለብኝ እያለች ነባን ስታማክረው ነበረ። ነባ ደግሞ በቃ እንደዛማ ከሆነ እኛ ቤት እስከምትረጋጊ ድረስ እዚህ መቀመጥ ትችላለች በማለት እየነገራት ነበረ ማለት ነው። ከዛም በኋላ እንግዲህ ይሄንን ነገር ስትሰማ እንደውም የበለጠ ነበረ ደስ ያላት ማለት ነው። ደስ ብሏት እንግዲህ እንደውም ወደዛ ቤት መግቢያ ይሆነኛል ብላ ቀጥታ ወደዛ ነበረ ሄደችው ማለት ነው። ከዛን እንግዲህ ነባም በጣም ያንን እሷ ያለችውን ነገር በጣም እንትን እያለ ነበረ ማለት ነው። በነገራችን ላይ በጣም እያሰበ ነበረ ማለት ነው። እና ቤተሰቦቼ በጣም ነበረ እያሰላሰለ የነበረው ማለት ነው። ከዛን እንግዲህ መንገድ ላይ ልክ እሷ ያለችው ነገር እያስታወሰ ሲቀጥል ማለት ነው። ወይኔ ይሄ ልጅ በእርግጠኝነት ያችን የሷን ቃል ሰምቶ ነው እንዴ እንደዚህ ያለው በማለት እንግዲህ በጣም ውስጧ ፈርቷል በነገራችን ላይ ማለት ነው። ምክንያቱም የሆነ ነገር እንደሚፈጠር ውስጧ አውቋል ማለት ነው። እቺ እንትና ተብያዋ ማለት ነው። ከዛን ምንድነው ያደረገችው የወሬ ትቀይርበታለች ማለት ነው። ምክንያቱም የጽጌረዳን ያለችው ነገር እንዳያስብ ማለት ነው። ከዛም ቤት ውስጥም ሄዶ ስለሷ ነገር እያሰበ ነበረ። ልብስ ቀይራ ስመጣ ልብሱ በጣም ነው የሚያምሩ ምናምን እያለች ለሱ አስተያየት እንዲሰጣት ፈልጋ ነበረ። እሱ ግን ምንም ነገርም አልተናገራትም፣ አስተያየትም ለመስጠትም አልቻለም ማለት ነው። ከዛም በኋላ እንግዲህ እሷም ወደዛ ውጪ ላይ ሄዳ እሷ ሀሳቧ ምንድነው አልጋ ላይ አብራ ነበረ መተኛት የፈለገችው እንዳሳቧና እንደ እቅዷ ማለት ነው። በፍጹም ያ ነገር አልተሳካላትም። እሱ ግን ያደረገው ቀጥታ እሷ ፊት ይነሳታል ማለት ነው። ፊት ሲነሳት እንግዲህ ቀጥተኛ ያደረገችው ነገር ወደ ሳሎን ትሄዳለች ማለት ነው። ወደ ሳሎን ከሄደች በኋላ የተፈጠረው ነገር ምንድነው ከተባለ ቤተሰቦቼ ከዛም በኋላ ሳሎን ስትሄድ በጣም በሚያሳዝን ነገር እሷ ምን እያለች ነው? አንድ ጊዜ ብቻ በእጄ ላይ ግባልኝ እንጂ አንድ ቀን በእጄ ግባ እንጂ የራሴ አደርጋለሁ። የራሴ ካደረኩ በኋላ ደግሞ ማንም ሰው በእኔና ባንተ ህይወት አይገባም። ከዛን አረግዛለሁ። ከዛን እንግዲህ የራሴን ከረገዝኩ በኋላ አንተን የራሴ አደርጋለሁ በማለት እንግዲህ እየተናገረ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ውጭ ላይ ከወጣች እሱ ደግሞ ለምንድነው ነባ ለምንድነው ለሰው ስሜት የማትጨነቀው? ምክንያቱም እቺ ልጅ እኮ አንተን ብላ ነው እዚህ የመጣችው፣ ስለዛ ለሷ ስሜት መጨነቅ አለብክ በማለት እንግዲህ እየተናገረ ይገኛል ማለት ነው። ቤተሰቦቼ በጣም ያሳዝናል ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር እናትየዋ የጽጌረዳ እናት መተሽ የፌመንን እናት ይቅርታ መጠየቅ አለብሽ በማለት እየነገረቻት ይገኛለች ማለት ነው። እሷም ያደረገችው ነገር ቀጥተኛ ማለት ነው። በጣም ለመንገድ ላይ ስትሄድ ማለት ነው በጣም እያለቀሰች ነበረ። ዲያስፖራ ተብዬው ደግሞ ደውሎላት ምንድነው የተፈጠረው እኔ ፈልግሻለሁ በማለት እሷን እየጠየቃት ነበረ ማለት ነው። ምንድነው ስትለው እንግዲህ ምን ሆነሽ ነው እያላት ነበረ ስታለቅስ ማለት ነው። አይ ምንም አልሆንኩም ብቻ በጣም የደበረኝ ነገር አለ በማለት እያለችው ነበረ ማለት ነው።
ምንድነው የሆንሽውን ነገር መናገር አትችይም እንዴ እያላት ነበረ ማለት ነው። እኔ አሁን ምንም ነገር የምነግርህ ነገር የለም ግን ደግሞ በጣም ደብሮኛል በማለት እየተናገረ ትገኛለች። ቀጥተኛ ከዛም በኋላ ወዲና ወዲ እንዳትደናበሪ፣ ምክንያቱም እዚህ ጋር የሆነ ነገር የሚፈልግሽ ነገር አለ። ስለዛን እባክሽ እኔ እስከምመጣ ድረስ ወዲም እንዳትይ አገኝሻለሁ በማለት እየነገራት ነበረ። እሷም እንግዲህ ቀጥታ ወደ እሱ ጋር ነበረ የሄደችው ማለት ነው። መቶ ወሰዳት ማለት ነው። ወዴት ነው መሄድ የምትፈልጊው ስላት አማዬ መተሽ ይቅርታ ጠይቂ ስላለኝ ቀጥታ ሄጄ እሷን የፌመንን እናት ይቅርታ መጠየቅ አለብኝ በማለት እየተናገረች ትገኛለች ማለት ነው። እሱም እንግዲህ ወደ ፈለገችበት ቦታ ያደርሳታል ማለት ነው። ካደረሳት በኋላ ግን የተፈጠረው ነገር ምንድነው ቤተሰቦቼ? ከዛም በኋላ ሄዳ ይቅርታ ስትጠይቃት ሄዳ ነበረ። ስትሄድ ግን በጣም የሚያሳዝነው ነገር ልብ የሚበላው ነገር ይቅርታ ጠይቃለች ማለት ነው። ግን እቺ ሴትዮ በጣም ነው የምታሳዝነው፣ እቺ የፌመን እናት ማለት ነው። እኔ እኮ ላንቺ አስቤልሽ ነው እንደዛ እያልኩሽ፣ ምክንያቱም አንቺ የሰራተኛ ልጅ ስለሆንሽ የማንም ሰው አንቺን ይመኝሻል። እኔ ልጄ ፌመን እኔ ልጄ ፌመን ስለሆነች የኔ ልጅ ስለሆነች ማንም ሰው ቀና ብሎ የማያት ሰው የለም። ግን ደግሞ አሁን አንቺ የሰራተኛ ልጅ ስለሆንሽ ሁሉም ሰው ንቆሽ ስለሚመኝሽ ለዛን አስቤልሽ ነው በማለት እንግዲህ ስሜቷን ስብርብር አድርጋታለች ማለት ነው። በጣም ነው የምታሳዝነው። እውነቴን ነው የምላችሁ። እናትዮ ይሄ ሁላ ነገር ስትላት ራሱ ምንም ነገር አይገባትም ማለት ነው። ዝም ምን ያለቻት ማለት ነው እናትዮ ማለት ነው። ግን ደግሞ በጣም የሚያሳዝነው ነገር በጣም እያዘነች እና በጣም እያለቀሰች ነበረ ማለት ነው። ፌመንሻ እንትና ማለት ነው ጽጌረዳ። ከዛን የፌመን እናት በቃ በርበሬውንም ሽሮውንም ወስደሽ ቋጥሪላት ምክንያቱም እያለቻት ነበረ ማለት ነው። እናትየውንም እናቴ ትመጫለሽ እንዴ ስትላት አዎ ነገ እመጣለሁ ግን ደግሞ የምመጣለሁ እያለቻት ነበር። የፌመንም እናት አይ አንቺም እኮ ለኔም ልጄ ስለሆንሽ የት እንደወደቅሽ እኔም ማወቅ ስላለብኝ ያለሽበት ቦታ እኔም መጥቼ አይሻለሁ በማለት እንግዲህ እያለቻት ነበረ ማለት ነው። ፌመንም እንግዲህ ጽጌረዳም እንግዲህ ልክ ምንም ነገር እንዳልተፈጠረ ኮሽሮንም የተቋጠረውን ይሄ ነገር ላንቺ ይሆንሻል በማለት የሰጣቻትን በእጇ ይዛ እንግዲህ ወደ መንገድ ላይ ከደረሰች በኋላ በፍጹም ይሄ ነገርማ ወደ ህይወት አይገባም በማለት እንግዲህ ወርውረዋለች ማለት ነው፣ ወደ ቆሻሻ ውስጥ ማለት ነው። በፍጹም አልወስድም ብላ ማለት ነው። በእርግጥ ይገባታል። ምክንያቱም ቤተሰቦች እናንተ ስታስቡት ብዙ መስዋዕት ስለከፈለች ያ ሁላ ነገር እያደረገ አሁን ወዲህ እየቀደመችው ጽጌረዳ የለችም። ዛሬ ጽጌረዳ አዲስ ነች ያለችው። በፍጹም ህይወቴ እያለ ካሁን ወዲህ በቃኝ በማለት እንግዲህ ተነስታለች ማለት ነው። ጽጌረዳ ያለፈችው ጽጌረዳ እያለች ሞታለች። አሁን ሌላዋ ጽጌረዳ ነች ያለችው። እናንተ ሁለት ሰዎች በጣም አስመሳይ ያለች እንግዲህ ልካቸውን እየተናገረቻቸው ትገኛለች ማለት ነው ቤተሰቦቼ። እና ቤተሰብ እውነቴን ነው የምላችሁ በጣም ነው የምታዛዝነው። በነገራችን ላይ ጽጌረዳ እያሳለፈች ያለችው ነገር ማለት ነው። ለማንኛውም ቤተሰቦቼ ምን ልላችሁ ፈልጋለሁ፣ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ ከች እስከመለላችሁ ቸር ቆዩልኝ። እንደዚሁም መልካም ሰው ለመሆን ሞክሩ። መልካም ሰው ስትሆኑ እውነቴን ነው የምላችሁ መልካምነታችሁ የራሳችሁ መልካምነት በህይወታችሁ ያኖራችኋል። አለበለዚያ ግን ህይወታችሁ እየተመሰቃቀለ ህይወት ነው የሚኖራችሁ ማለት ነው። መልካም እንትን ካሌላችሁ ማለት ነው። ለማንኛውም ሰላማችሁ ዝት በልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። መልካም ቆይታ፣ መልካም ጊዜ። ባይ ባይ።